ይዞ እንዴ ምን ልታረጊ መጣሽ? ስራ ቦታ እንዳመጭ ብዬሻል ነበር። ስልኬን አታነሳም፣ ቴክስትም አትመልስም። ምን ሆነ ነው ብዬ እኮ ነው። ምን ጥያቄ አለው? ማውራት ስላልፈለግኩ ነው። የምን ችክ ማለት ነው? ተይኝ በቃ። አንተ ነኝ ነኝ እንደዚህ እየሆንክ ያለው። ቆይ ምን አረጉብኝ? ምንድነው ያጠፋሁት? ምንም አላጠፋሽም። እና ምን ሆነህ ነው? እስኪ መልሽልኝ። እኔና አንቺ ምን አብሮ የሚያስቀጥል ምን የሚያመሳስል ነገር አለን? ልዩነታችን እኮ ለየቅል ነው። ምክንያት አትፍጠር። ከጠላኸኝና ከሰለቸው ንገረኝ። አልጠላውሽም ግን አልሆንሽም ነው ያልኩት። ራስ ወዳድ መሆን አልፈልግም። እኔን ስትመርጪ በጣም ብዙ የምታጩ ነገር አለ። በዛ ላይ በእኔ ዙሪያ ያሉ ሰዎች ከፍቅርሽ በላይ ልታረጊልኝ የምትችይው ነገር ጎዶሎዬን እየነገሩ ፍቅርሽን ሳይሆን ጥቅምሽን እንዳያርጉ። እንዴ ባደርግልህስ? ፍቅረኛዬ የኔ ሰው ማለት አይደለ እንዴ? ማሂ እሱ እኮ ነው ችግሩ። ወንድ ልጅ ነኝ፣ መስጠት እንጂ መቀበል አልችልም። ስማኝ፣ ዙሪያ ያሉ ሰዎችን ተዋቸው። የእነሱን እንጂ አንተን ሀሳብ አይገልጹልህም። ቆይ እኔ ፈልጌ ካደረኩት ምን አገባቸው? ወንድ ልጅ አይቸግረውም ያለው ማን ነው? ብራዘር አስወጣኝ እስኪ። እሺ ወጣት ነኝ፣ ተፈትኜ መኖር ልወቅበት። ለኔ ያሰብሽውን ለአባቶች አስገቢልኝ። ጠቢቡ ሰለሞን ለደሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ በጎነቱ መልሶ ይከፍለዋል ይላል። በምታን ሳማር ቅዱስ ሚካኤል ገዳም የሚገኙ አባቶች ወቅቱን ጠብቆ በሚመጣ ውርጭ፣ ንፋስና ብርድ እየተሰቃዩ ይገኛሉ። አሁን ግን የአባቶች የባዕት ስራ ተጀምሯል። የቅዱስ ሚካኤል ህንጻ ቤተክርስቲያን ለማስጀመር ጥረት እየተደረገ ይገኛል። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391